ሐሳብ ለሐሳብ በማህበራዊ ኢኮኖሚያዊና ሌሎች ወቅታዊ ጉዳዮች ላይ አድማጮች በቀጥታ የሚወያዩበት ፕሮግራም ሐሳብ ለሐሳብ። ሐሳብ ለሐሳብ በማህበራዊ ኢኮኖሚያዊና ሌሎች ወቅታዊ ጉዳዮች ላይ አድማጮች በቀጥታ የሚወያዩበት ፕሮግራም ሐሳብ ለሐሳብ። አድማጮቻችን በአማራ ሬዲዮና በአማራ ኤፍኤም ጣቢያዎቻችን እያደመጣችሁት ያለው ሐሳብ ለሐሳብ ፕሮግራማችን ነው። ዛሬ ደግሞ ለየት ባለ ርዕሰ ጉዳይ ነው የመጣነው። ይሹ አዎ እንግዲህ ዛሬ አድማጮቻችን ሐሳባችሁን የምታጋሩበት እኛም እዚህ ስቱዲዮ ተሰይመን ከእናንተ ጋር ሐሳብ የምንለዋወጥበት የሰሜኑ አካባቢ ተከስቶ የነበረውና በብዙ የግጭት ምንጭ ሆኖ ስለቆየውና ከዛም በግጭት ማቆም ስምምነት ተደርጎ አንጻራዊ ሰላም ስለመጣበት የፕሪቶሪያው የሰላም ስምምነትን የተመለከተ ይሆናል። የሻሳብ አበራና ሜልኮን ጌትነት በቀጥታ ከሐሳብ ለሐሳብ ፕሮግራም ጋር ቆይታ እናደርጋለን። ምንችል ወርቁ ቴክኒኩን እየተቆጣጠረልን፣ ሀብታሙ አስናቀ ደግሞ ፕሮግራሙን እያስተባበረ የአብሮነት ቆይታ ይኖረናል። እኛን ከአድማጮቻችን የሚያገናኘው የስልክ መስመራችን ደግሞ 0998 65 65 65 የሞባይል ቁጥራችን ላይ ነው። እዛ ላይ አድማጮቻችን ሐሳባቸውን ሊሰጡን ይችላሉ። እንግዲህ እንዳነሳኸው የሰው ልጅ ህይወት የሚቀጠፍበት፣ ንብረት የሚወድምበት፣ ሀገር ብዙ አመት ወደፊት ትገሰግስበታለሁ ብላ የገነባችውን ሁሉ የምታጣበት ማንኛውም ማህበረሰብ የመጨረሻ ጥቁር ነጥብ አድርጎ የሚወስደው ነገር ነው ጦርነት። በተለይ ባለፉት ጥቂት አመታት ደግሞ በሰሜኑ የሀገራችን ክፍል የተካሄደውና በመቶ ሺዎች የሚቆጠሩ ወገኖቻችን ህይወታቸውን ያጡበት አስከፊ ግጭት በተለይ በትግራይም ሆነ በአጎራባች ክልሎች ላይ ጥሎት ያለፈው ጠባሳ በጣም ከፍተኛ ነው። ዛሬም አልሻርም። ይህ አስከፊ ግጭትን ለመቅረፍ እንደምታስታውሰው ጥቅምት 23 ቀን 2015 ላይ በደቡብ አፍሪካ ፕሪቶሪያ የተፈረመ የሰላም ስምምነት ነበር። ያ ለሀገራችን ትልቅ የተስፋ ጭላንጭልን የሰጠ ነበር። በተለይ አፍሪካውያን ለችግሮቻቸው አፍሪካዊ መፍትሄ መስጠት እንደሚችሉ ያሳዩበት ታሪካዊ ምዕራፍ ተብሎ ተወድሶ ነበርና ይሄ ስምምነት ምን ደረጃ ላይ ይገኛል? ከመንግስት ሆደ ሰፊነት ጀርባ የህወሓት ዳግም የጦርነት ክተትና አዲሱ አወዛጋቢ የሞት አዋጅ ምን አንድምታ አለው? በተለይ በትግራይ ህዝብ ላይ እየደረሰ ያለው የግዳጅ አፈሳና ዓለም አቀፉ ማህበረሰብን በዚህ ዙሪያ ላይ ምላሽ እየሰጠበት ነው የሚገኘውና ምን መደረግ አለበት የሚሉትን አንገብጋቢ ጉዳዮች ነው እያነሳን ከአድማጮችም ሐሳብ እየተቀበልን ቆይታ የምናደርገው። ልክ ነው። እንግዲህ ለሁለት ዓመታት ከጥቅምት 24 2013 እስከ ጥቅምት 23 2015 አካባቢ ሞቅ ቀዝቀዝ እያለ ሰሜኑን ማዕከል ባደረገ ነገር ግን ከትግራይ ተሻግሮ አማራ ክልልን እና አፋር ክልልን በቀጥታ የጥቃት ኢላማ ያደረገው በጂኦግራፊ እዚህ አካባቢ ቢወሰንም እንዳጠቃላይ የሀገራችንን በእጅጉ የጎዳ ጦርነት ነበረ። ይህ ጦርነት በፕሪቶሪያ በተደረገ የሰላም ስምምነት የጦርነት የጠበንጃ ፈሙዞች ለተወሰነ ጊዜም ቢሆን የቆሙ ቢሆንም አሁንም ግን የአሉታዊ የሆነ ሰላም እንጂ አዎንታዊ የሆነ ሰላም ያለ አይመስልም። በነገርሽ ላይ ሜልኪ በዚህ የሰላም ስምምነት መሰረታዊ ጭብጦች ነበሩ። ልክ ዛሬ መሆን የሌለባቸው ዛሬ የሚደረጉ እንቅስቃሴዎች በሙሉ ከዚህ የሰላም ውል በተቃራኒ የሚሄዱ ናቸው። በፕሪቶሪያው የሰላም ስምምነት በመሰረታዊነት የተነሱ የስምምነት ነጥቦች ነበሩ። የመጀመሪያው ግጭትን በዘላቂነት ማቆም የሚል ነው። ግጭትን ለማቆም ደግሞ የመጀመሪያ ሆኖ የተቀመጠው ተኩስ ማቆም ነው። የመሳሪያ ድምፅ እንዳይሰማ ማድረግ እንደ መጀመሪያ እርምጃ ይታይ ነበረ። ከዛ ባለፈ ደግሞ የጥላቻ ፕሮፓጋንዳን ማቆም ነው።
የሚከፋፍሉ፣ የሚያጣሉ፣ የሚያቃረኑ ጉዳዮች በማህበራዊ ሚዲያ የሚሆን በመደበኛው ሚዲያ መቆም አለበት። የአንድነት የሰላም ጉዳዮች ናቸው መወራት የነበረባቸው በፕሪቶሪያው የሰላም ስምምነት መሰረት። አሁን ስታየው ግን እነዚህ ነገሮች የሌሉና እንዳውም በተቃራኒ የቆሙ ነው የሚመስሉት። ስምምነቱ ላይ አንተም እንዳነሳኸው ቀደም ብለህ 15 ዋና ዋና አንቀጾች አሉትና እነዚህ አንተ ያነሳሃቸውን ጨምሮ በተለይ የኢትዮጵያን ሉዓላዊነትና ግዛታዊ አንድነት ማጠናከር፣ ይሄ የህወሓት ታጣቂዎችን ትጥቅ ማስፈታት፣ ከውትድርና ማሰናበትና መልሶ እንዲቋቋሙ ማድረግ፣ በትግራይ ክልል ሁሉንም ያካተተ ጊዜያዊ አስተዳደርን ማቋቋም፣ መሰረታዊ አገልግሎቶችን እንደ ስልክ፣ መብራት፣ ባንክ፣ የአየር ትራንስፖርት እነዚህን መመለስና ያልተገደበ ሰብአዊ እርዳታን ማቅረብ የሚሉት ከስምምነት ውስጥ የሚገኙ ናቸው። ይህ ስምምነት በተፈረመ ማግስትም ተጨባጭ ውጤቶች ተመዝግበውበት ነበረ። በተለይ መጠነ ሰፊ ጦርነቶች የሚባሉት እነዛ ቆመዋል። ሰብአዊ እርዳታ ተመልሷል። ህወሓት ከሽብርተኝነት መዝገብ መሰረዙንም እናስታውሳለን። ከዛ ባለፈ በትግራይ ክልል በአቶ ጌታቸው ረዳ የሚመራ ጊዜያዊ አስተዳደርም ተቋቁሞ እንደነበር እናስታውሳለን። ከ60 ሺህ ያላነሱ ታጣቂዎችም ይሄ ዲዲአር በሚባለው ክፍያ ተፈጽሞላቸው ከሰራዊቱ እንዲሰናበቱ የተደረገበትን ሁነት እናነሳለን። በርካታ ምርኮኞችም ተፈተዋል። መንግስትም ወታደራዊ የላይነት በነበረው ወቅት እንኳን ተሸናፊው አካል በኩል ጠረጴዛ ላይ ሆኖ መደራደር እንዲችል ለሰላም ያለውን ቁርጠኝነት ያሳየበት ነበረና በስምምነቱ ላይ እነዚህ ነጥቦች በተለይ ጊዜያዊ የተኩስ አቁም መኖሩ፣ ከዛ ባለፈ ሰብአዊ እርዳታ እንዲደርስ መደረጉና እንቅስቃሴ ዳግም በትግራይ እንዲኖር መደረጉ ጥሩ እርምጃዎች ነበሩ። በኋላ ላይ ግን እነዚህ የስምምነቱ ላይ የተቀመጡ አንቀጾች ቀስ በቀስ እየተሻሩ መጥተው አሁን ሙሉ በሙሉ በህወሓት በኩል ውድቅ መደረጋቸውንም እየሰማን ነው። አዎ፣ የተኩስ አቁም ስምምነቱ ከጠቀሻቸው መሰረታዊ ነጥቦች ባሻገር የዲፕሎማሲያዊ የሆነ በረከትም ነበረው። እንግዲህ ዓለም አቀፉ ማህበረሰብ፣ አውሮፓ፣ አሜሪካ አካባቢ ለዚህ ጦርነት እየሰጡት የነበረ ግብረ መልስ ነበረ። ነገር ግን የሰላም ስምምነት መፈረሙ የኢትዮጵያ የዲፕሎማሲ ሁኔታ እንዲሻሻል፣ ኢትዮጵያ ስሟ ከጦርነት ይልቅ በልማት እንድትነሳ፣ አንዳንድ ማዕቀቦችም እንዲነሱና ዳግም ከአውሮፓ ከአሜሪካ ጋር የዲፕሎማሲ ሁኔታው እንዲሻሻል እንዲያድግ ሁሉ እምርታ አሳይቷል። በሌላ በኩል ደግሞ በትግራይ ክልል ጊዜያዊ አስተዳደር ከመቋቋሙ ባለፈ መሰረታዊ የመሰረተ ልማት አውታሮች ዝርጋታ ተጀምሮ በፌዴራሉ መንግስትና በትግራይ ክልል መንግስት መካከል አንድነት፣ አብሮነት፣ ተግባቦት፣ ውይይት እንዲፈጠር ሁሉ የሆነበት ነበረ በመጀመሪያው። ነገር ግን ቀስ እያለ ሲሄድ ዲዲአር የሚባለው ወይም ትጥቅ መፍታት ማሰናበትና መልሶ መቋቋም የሚለው አካባቢ ነጥብ ሲደርስ ብዙ ጊዜ እንቅፋት እንደገጠመ እናያለን። የተወሰኑ ጅምሮች ነበሩ። ነገር ግን ከዛ በኋላ የተወሰነ ሙከራ ተደረገ። በኋላ ትጥቅ አንፈታም ከሚለው ቀጥሎ እንዳውም ወጣቶችን በሙሉ እያፈሱ ለወታደራዊ ግዳጅ ማሰማራት። እንግዲህ ሚልኪ የፕሪቶሪያዊ ሰላም ስምምነት ከዚህ በፊት ታጣቂ የነበሩትን ትጥቅ ማስፈታት፣ መልሶ ማቋቋምና ወደ ህዝብ ወደ መደበኛ ኑሯቸው እንዲመለሱ ነበር የሚለው። ነገር ግን ከታጠቁት በተጨማሪ ያልታጠቁትን ተማሪዎችን፣ ወጣቶችን፣ ስራ መስራት የሚችሉትን እንደገና ወደ ወታደራዊ ግዳጅ የማስገባት እንቅስቃሴ ነው ያለው። ስለዚህ ትጥቅ ማስፈታቱ ሙሉ በሙሉ ሳይከናወን እንደገና ሌላ ታጣቂ የማፍራት ሌላ ታጣቂ የማምጣት እንቅስቃሴ እንዳለ መታዘብ እንችላለን። የፕሪቶሪያው የሰላም ስምምነት በሌላ በኩል አንድ ያስቀመጠው መሰረታዊ ጉዳይ ነበረ። የኢትዮጵያ ሉዓላዊነትን የሚመለከት ነበረ። ኢትዮጵያ ሉዓላዊነቷን ለማስከበር ሁሉም ድንበሮቿን በሀገሪቱ የመከላከያ ሰራዊት ጥበቃ ይደረጋል የሚል ነበረ። በዚህ ውስጥ የኤርትራ ኃይልም ከትግራይ እንዲወጣ የማድረግ ድንበር በትግራይ በኩል ያለውን ድንበርም የፌዴራል መንግስቱ ኃላፊነቱ ህገ መንግስታዊ መብቱ ኃላፊነቱ ስለሆነ ለማስጠበቅ የሚል ሁሉ ነበረ። ነገር ግን
እስካሁን የፌዴራሉ መንግስት ወደ ትግራይ መግባት የለበትም የሚል እንቅስቃሴ በህወሓት በኩል እየታየ ነው ያለው። ህወሓት ከአሸባሪነት ስሙ ተፍቆለት መደበኛ የፖለቲካ እንቅስቃሴ እንዲያደርግ ሁሉ የተጀመሩ ጥረቶች ነበሩ። ነገር ግን በምርጫ ቦርድ በኩል ከዚህ ቀደም ህወሓት ስሙ ከስሞ ነበር። ምክንያቱም አንድ የፖለቲካ ፓርቲ በሀሳብ ነው እንጂ የፖለቲካ ፓርቲ ሆኖ መመዝገብ የሚችለው የትጥቅ እንቅስቃሴ የሚያደርግ ከሆነ እንደ ታጣቂ ነው የሚታየውና ህወሓት ደግሞ ትጥቅ ይመራ ስለነበር ጦር ያደራጅ ስለነበር በዚህ ምክንያት ስሙ ከስሞ ነበረ። በአሸባሪነትም ተመዝግቦ ነበረ። ይህ ሁሉ የመስተካከል ሂደቶች ነበሩ። ነገር ግን ይህ ሁሉ ከሆነ በኋላ በተለይ አሁን ህወሓት ከጦርነቱ በፊት የነበረውን የመንግስት መዋቅር ዘዴ ቀይሯል። ስለዚህ በትግራይ ጊዜያዊ አስተዳደር ይመሰረታል። ይህ ጊዜያዊ አስተዳደር ደግሞ አካታች ነው። ሁሉንም የትግራይ ወጣቶች፣ ሁሉንም የትግራይ የማህበረሰብ ክፍል፣ ተፎካካሪውንም፣ ህወሓትንም ሁሉም አካላት ያሉበት አካታች ጊዜያዊ መንግስት ይቋቋማል ነበር የሚለው። ይህ አካታች መንግስት ደግሞ ምርጫ እስኪደረግ ብቻ የትግራይን ክልል የሚመራ ነበር። ነገር ግን ህወሓት በእኔ አምሳል ካልተፈጠረ በሚል የራሱን ከ2013 በፊት የነበረውን መንግስት እንዲመለስ አድርጓል። በፌዴራል መንግስት እውቅና የተሰጣቸውን የጊዜ አስተዳደር አመራሮችም እንዲባረሩ ወይም ከኃላፊነታቸው እንዳይቆዩ አድርጓልና የፕሪቶሪያው የሰላም ስምምነት መሰረታዊ ስብራት እንደገጠመው ከዚሁ ማየት እንችላለን። ዋናው አንተ ያነሳኸው ነጥብ ነው። አሁንም ብዙዎችን እያነጋገረ የሚገኘው በስምምነቱ አንቀጽ 10 ላይ በትግራይ አዲስ የጊዜያዊ አስተዳደር ይቋቋማል የሚል ነበረ። በትግራይ ውስጥ ግን ህወሓት ከውስጥ መከፋፈል የጀመረበትን ሁነት ማየት እንችላለን። የሽግግር ሂደቱን ሲመሩ የነበሩትና በፕሪቶሪያው ስምምነት መሰረት የተሾሙት ጊዜያዊ አስተዳደሩን ፕሬዚዳንቱን አቶ ጌታቸው ረዳን ተተኪያቸው ጀነራል ታደሰ ወረደን ከስልጣን በማንሳት የራሱን የፓርቲ ማጽዳት እርምጃ የወሰደበት ሂደት ታይቷል። በዋናው የፕሪቶሪያ ድርድር ውስጥ ደግሞ የተሳተፉት የነበሩት እነ ጀነራል ጻድቃን ገብረተንሳይና እንደነ አቶ አሰፋ ብርሃ ያሉ ግለሰቦችም ከደብረጽዮን ገብረ ሚካኤል ከሚመራው ያሁኑ የህወሓት አመራር ጋር በይፋ መለየታቸውን አሳይተዋል እና ሆርን ሪቪው በዚህ ላይ ብዙ ሀሳብን አስፍሮ በትንታኔ እየተመለከትኩ ነበረ። አሁን ላይ ፓርቲው የሚያሳየው በእውነተኛ የውስጥ ውድቀት ላይ ነው። የብሔራዊ ትረካውን ለትግራይ ተወላጆች እንኳን ለመሸጥ እየተቸገረ ነው የሚል ሀሳብን አስፍሮ እየተመለከትኩ ነበረ። ህወሓት በፕሪቶሪያው ስምምነት ወደ ጎን በመተው ከጦርነት በፊት የነበረውም በተለይ በህገወጥ መንገድ የተቋቋመውን የክልሉን ምክር ቤት በድጋሚ ወደ ስራ መመለሱን ይፋ አድርጓል። እንደገና ምንድነው ብልጥ በሰው ሞኝ በራሱ ሲደርስ ይማራል የሚባል አባባል አለ አይደል? ያኔ ወደ ነበረው ጥቅምት ላይ 2013 ላይ ወደ ነበረው አይነት ሁነት የተመለስንበትን ሂደት ነው የሚያሳየው። አንደኛው የኢህአዴግ ፓርቲ ከብልጽግና ፓርቲ ጋር አንድ ከሆነ በኋላ የህወሓት ወደ መቀሌ ሄዶ ከመሸገበት ጊዜና በጊዜው የነበረው ሁነት ምርጫ ለማድረግ የሚያስችል ባለመሆኑ ከኮቪድ ወረርሽኝ ጋር በተያያዘ ኢትዮጵያ ብሔራዊ ምርጫውን ህገ መንግስት ጠቅሳ ያራዘመችበትን ጊዜ እናስታውሳለን እና ያኔ ክልላዊ ምርጫ የራሱን ብሔራዊ ምርጫ ቦርድ አቋቁሞ ማድረጉ የሚታወስ ነው። ያንን ያደረገውን ምርጫ ነው እንግዲህ አሁን ላይ ምክር ቤቱ ከፕሪቶሪያው ስምምነት በኋላ ፈርሶ እንደነበረ ያቋቋመው የሚታወስ ነውና እንግዲህ ጊዜያዊ አስተዳደሩን ሽሮ ያንን አሁን ላይ ማምጣቱን እየተመለከትን ነው የምንገኘው። እንግዲህ ያ ምን ይዞ መጣ የሚለውን ሁላችንም በሰቆቃው ውስጥ አልፈንበታል፣ የምናስታውሰው ነው። ብዙ ሰቆቃ ነው የአማራ ክልልም አፋር ክልልም ትግራይ ክልልም ያየውና አጠቃላይ በሀገሪቱ ላይም በዲፕሎማሲም የኑሮ ውድነትም የጦርነት ቅስቀሳ ጉዳዮችም ስለነበሩ በቀጥታ መልክዓ ምድሩ የሚያዋስናቸው በጦርነቱም ተሳታፊ የነበሩት አማራ፣ አፋርና ትግራይ ክልሎች እንግዲህ ከፍ ያለ ስቅይት ደርሶባቸዋል። ከዛ ባለፈ ግን እንደ ሀገርም በዲፕሎማሲውም በኢኮኖሚ እንቅስቃሴውም በፖለቲካ ሁኔታቸውም ተጎጂ የነበርንበትን የታሪክ ክስተት እናስታውሳለን። ሜልኪ አንድ ጥሩ ነጥብ አንስተሻል። ይኸውም የህወሓት
ለፌዴራል መንግስቱ እውቅና አልሰጥም ከ2013 በኋላ ምክንያቱም ምርጫ በየ5 ዓመቱ መደረግ አለበት የሚል እሳቤ ነበረው እና ከፌዴራል መንግስቱ ባፈነገጠ መንገድ የራሱን ምርጫ አድርጎ ነበረ። አንዱ ለጦርነቱ እንደ ገፋፊ ምክንያትም የሰሜን እዝ ከመጠቃቱ ባለፈ እንደ ገፊ ምክንያት የሚታይ ነው። ነገር ግን በፕሪቶሪያው የሰላም ስምምነት መሰረት ህወሓት ወይም በትግራይ በወቅቱ የነበረው ኃይል ለፌዴራል መንግስቱ እውቅና እንዲሰጥና በፌዴራል መንግስቱ እንዲመራ ከፌዴራል መንግስቱ ጋር እንዲተባበር ከፌዴራል መንግስቱ ጋር ይፋዊ የሆነ ግንኙነትና የሚያደርገው ግንኙነትም የኢትዮጵያ ሉዓላዊነት ባከበረ መንገድ መሆን እንዳለበት እንዲሁም የትግራይ ኃይል በወቅቱ የነበረው ማለት ነው ህወሓትን ጨምሮ ምንም አይነት የውጭ ግንኙነት ከፌዴራል መንግስቱ እውቅና ውጭ ማድረግ እንደሌለበት አጠቃላይ ህገ መንግስታዊ የፌዴራል ስርዓቱና የኢትዮጵያ ሉዓላዊነት በፌዴራል መንግስቱ ስር እንዲሆን የሚል አንድ አንቀጽ ነበረ። ነገር ግን አሁን የምናያቸው ጉዳዮች ከፌዴራል መንግስቱ ወይም ከሀገሪቱ ህግ ፖሊሲ የማፈንገጥ ብቻን የመቆም በፌዴራል መንግስቱ የተዋቀሩ የተሾሙ አመራሮችን የመግፋት የውጭ ግንኙነትንም እንግዲህ ህቡ በሆነ መንገድ ልንለው እንችላለን ከኢትዮጵያ መንግስት እውቅና ውጭ የመገናኘት ነገሮችም ስላሉ የፕሪቶሪያው የሰላም ስምምነት ነጥብ በነጥብ በህወሓት በኩል እየተሻሩ እንዳሉ መታዘብ እንችላለን። መልኪ በዚህ ዙሪያ ላይ አድማጮቻችን እናንተስ ምን ትላላችሁ? 0998 65 65 65 ላይ ደውሉልን። እንግዲህ አድማጮቻችን የፕሪቶሪያው የሰላም ስምምነት የሰሜኑ ጦርነት መቋጨትና የሰሜኑ ጦርነት እንዲቋጭ ደግሞ ሚናውን የተጫወተው የፕሪቶሪያው የሰላም ስምምነት ነበር። በዚህ ጉዳይ ከአማራ ሬዲዮ አማራ ኤፍኤም ባህር ዳር 96.9 እና በሌሎች የአሚኮ የኤፍኤም ጣቢያዎች እንዲሁም በዲጂታል አማራጮቻችን እኔ ሻሳባ በራና ባልደረቢያ ሜልኮን ጌትነት ውይይት እያደረግን ነው የምንገኝ። አድማጭ ገብቷል። ሄሎ ሄሎ፣ እንደምን አለ? እግዚአብሔር ይመስገን። ማንን በል? ከየት ደወልክልን? አየለ ከአዲስ አበባ። እሺ አየለ፣ ባነሳነው ርዕሰ ጉዳይ ላይ ምን ሀሳብ አለህ? አድምጠዋል ብለን እናስባለን። አዎ ምለው ህወሓት ከበፊትም አሁንም እያደረገ ያለው ነገር ከበፊትም ኢትዮጵያን የማጥፋት ተልዕኮ ነው ከውጭ ኃይሎች እየወሰደ ያለው። ይህ ደግሞ መንግስት ደግሞ ከዚህ በኋላ ዝም ማለት የለበትም። ምን ማድረግ አለበት? መንግስት በቃ ለሁሉም አሳውቆ ማለት ለውጭዎችም አሳውቆ ያለው ነገር እንትን ብሎ እርምጃ መውሰድ አለበት። በቃ ማዳግም እርምጃ መውሰድ ይህ ከስር መሰረቱ መጥፋት አለበት። ይባስ ብሎ ከሻዕቢያ ጋር ከግብጽ ጋር የሰራል ኃይል ለዚች ሀገር አይጠቅምም ብዬ አስባለሁ እና መጥፋት አለበት ከኢትዮጵያ። ምናልባት ሌሎች አማራጮች ካሉስ? የሰላም ድርድሩ እኮ አቅርበዋል መንግስት እየለመነ ከበፊት ይሄ ማንም ያውቀው ነው እና ግን ከዚህ በኋላ መታገድ ያለበት አይመስለኝም። እርምጃ መውሰድ አለበት ቀጥታ። በቃ ምንም ፍራቻ የሚመስላቸው ሊሆን ይችላል፣ ግን ከዚህ በኋላ እርምጃ መውሰድ አለበት እላለሁ። ያለው አማራጭ እሱ ነው። በቃ የሰላም አማራጭ ካልተቀበለ እርምጃ መውሰድ አለበት። አየለ ከአዲስ አበባ እናመሰግናለን ስለደወሉልን። እሺ ሰላም። እንግዲህ አቶ አየለ የአዲስ አበባው ደዋያችን የፌዴራል መንግስቱ የዲፕሎማሲ ስራ በመስራት እና የህዝብ ግንኙነት ስራ በመስራት እንደዚህ ከዚህ በኋላ ግን መታገስ የለበትም የሚል መሰረታዊ ሀሳብ አንስተዋል። አሁንም ስልክ አለ በ0998 65 65 65 ተሳተፉ። ሄሎ ሄሎ፣ እንደምን አደሩ? ማንን በል? ከየት ደወሉልን? አበበ ባላለው ከፋዊ። አበበ ከፋዊ። ያነሳነውን ርዕሰ ጉዳይ አድምጠውታል? አዎ በከፊል አዳምጠዋለሁ። እሺ የእርስዎ ሀሳብ ምንድን ነው? በጣም ጥሩ። በነገራችን ላይ በጣም አስቸጋሪ ነው ማለት መንግስት አሁን እንዳለው ወይም እንደነበረው ወደ ሰፊ መሆን አለበት ብዬ ነው የማስበው። ምክንያቱም እርምጃ መወሰድ አለበት። ሌላም ብለን ካሰብን የትግራይ ህዝብ በጣም እንደሚጎዳ እናውቃለን። ህዝብ በፊትም ተጎድቷል። እጅግ በጣም ብዙ መከራ አሳልፏል፣ ብዙ ሰቆቃ አሳልፏል። ነገር ግን ይህ እንዲደገም መፈለግ የለብንም ብዬ አስባለሁ።
ለምን እንደሚታወቀው የፕሪቶሪያ ስምምነት በፊት የነበረው ሁኔታ በጣም አስጠቃቂ ነበረ። የትግራይ ህዝብ ብቻ አይደለም፣ ሌሎቹም አማራ ህዝብ፣ ሌሎም በአፋር በኩልም በጣም ብዙ ችግር ብዙ ስቃይ ደርሷልና በተቻለ መጠን ይህንን ችግር ለመቅረፍ ይህ ችግር እንዳይደርስ መንግስት እጅግ በጣም ወደ ሰፊ ሆኖ ማየት አለበት ብዬ አስባለሁ። ቢቻል ይሄ ፖለቲካል ሲስተም በጣም ኋላ ቀር ነው። እነሱ እየተከተሉት ያለ ፖለቲካል ሲስተም ኋላ ቀር ስለሆነ መምከር ያስፈልጋል፣ መንገር ያስፈልጋል እና ከዛ አንጻር የሚያዩት ከሆነ ምናልባት እነሱ የሚመለሱበት አግባብ ይኖራል ብዬ አስባለሁ። አሁን ከእነሱም እኮ በጣም ብዙ ልሂቃን እየኮነኗቸው ነው አይደል እንዴ? ስለዚህ ይህንን አይተው ሊመለሱ ስለሚችሉ ህዝቡም በራሱ የትግራዊ ያሉ ህዝቦች ራሱ እንትን ማለት አለባቸው፣ እንትናቸውን ማሰማት አለባቸው፣ ችግራቸውን በደንብ ማሰማት አለባቸው፣ በአደባባይ መጮህ አለባቸው። በእርግጥ እየጮሁ ነው፣ ነገር ግን ሊሰማቸው የሚገኝ ወይም የሚሰማቸው ሰው አልተገኘም እና በተቻለ መጠን ግን መንግስት ደረጃ በደረጃ አንድ አይደለም እርምጃ መውሰድ ያለበት ብዬ አስባለሁ። ደረጃ በደረጃ አሁንም እየወሰደ ነው ማለት ትዕግስት አለ። ሲቀጥል በተለያዩ መልዕክቶች እየተላለፉ ነው። ስለዚህ በዚህ አግባብ መቀጠል አለበት ብዬ አምናለሁ። እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንልዎት። አቶ አበበ ከፓዊ መሰረታዊ ሀሳቦችን አንስተዋል። መንግስት ወደ ሰፊ ሆኖ ሌሎች አማራጮችን መከተል አለበት። አሁን እየረበሸ ያለው የፕሪቶሪያውን የሰላም ስምምነትም እያከበረ ያለው የድሮውን መስመር የሚከተለው በእሳቸው አገላለጽ ኋላ ቀር የሆነው ኃይል ነው እንጂ ሌሎቹ ይህን እሳቤ ይህን ተግባር እየገዙት አይደለምና መንግስት በወደ ሰፊነት ነገሩን እየተከታተለ ቢቆይ የሚል ሀሳብ አንስተዋል። በጣም አሳዛኝ የሚያደርገው ደግሞ በህዝቡ በኩል በቅርቡ ቢቢሲ ይዞት የወጣል በትግራይ የረቀቀ አዲስ የግዳጅ አዋጅን የተመለከተ በተለይ የትግራይን ህዝብ ህልውናና ደህንነት ለማረጋገጥ በሚል የወጣ አዋጅ ነው እና እዛ አዋጅ ላይ ያስቀመጠው ነገር አለ። በሞት በእድሜ ልክ ጽኑ እስራትና እያለ በደረጃ የሚሄድ አዋጅ ነውና ማንኛውንም አይነት ይህንን ትግል ሊቃወም የሚችል ህዝብ ሊቀጣበት የሚችለውን ህዝቡ በአንድነት ከመደገፍ ውጭ ሌላ አማራጭ የማይሰጥ ለምሳሌ በቅርቡ የቆሎ ተማሪዎችን እንዲሁም ደግሞ ለትምህርት ቤት ወደ ትምህርት ቤት ሲሄዱ የነበሩ ተማሪዎች ላይ አፈሳ ሲደረግ እናቶች ለማስቆም ድንጋይ ሳይቀር ሲወረውሩ የነበረበትን በማህበራዊ ሚዲያ የተመለከትነው ነው። አናስኬድም ልጆቻችንን በቃን ጦርነት የሚል አይነት እንደዚህ አይነት ተቃውሞ እንዳይመጣ በሚል ያወጣው ረቂቅ አዋጅ አለ። ያ አዋጅ ላይ ማንኛውም እድሜው የደረሰ ወጣት በሙሉ ወደ ጦርነት መሰለፍ አለበት። ከጦርነቱ ራሱን ያሸሸ ያገለለ ደግሞ ከ10 ሺህ ብር ጀምሮ እስከ 50 ሺህ ብር ድረስ መቀጮ አለበት። ከዛ ተቀጥቶ ደግሞ ሰራዊቱን እንዲቀላቀል የሚደረግበት ግዳጅ አለ። ሰራዊቱን የሚያኮስስ ትግሉን የሚያኮስስ እንዲህ አይነት ፕሮፓጋንዳ የተቃወሞ የሚሰራ ካለ ደግሞ እስከ ሞት ድረስ የሚያስኬድ ቅጣትን አውጥቷልና ህዝቡ በየትኛው መንገድ መፈናፈኛ እንዳያገኝ ያደረገበት በጣም ብዙዎችም የሰብአዊ መብት ተቋማት በዓለም አቀፍ ደረጃ እና አውሮፓ ህብረት አሜሪካን ጨምሮ የተቃወሙትን አዋጅ ደንግጓል። አምነስቲ ኢንተርናሽናልም በጣም ሰፋ ያለ በጥልቀት ጉዳዩን ተመልክቶ በትግራይ ክልል በህወሓት አማካኝነት እየሆነ ያለው እጅግ ኢሰብአዊና የሰው ልጆችን የመኖር የመንቀሳቀስ መሰረታዊ መብት የሚገፍ እንደሆነ በመግለጫው ይፋ አድርጎ ነበረ። አድማጭ አለ። አድማጭ እናስገባ። ሜልኪ መልካም ሄሎ አብሮሽ ጥልን ማንን በልከት ደወሉልን? እሺ ሜልኮን አወላሊ ወርቁ ከከሚሴ እንዴት አለህ? አውል ደህና ነህ? ሰላም ናችሁ? ሰላም ነን እያደመጥከን ነው? ያወራችሁት ያላችሁት ስለ ፕሪቶሪያ የሰላም ስምምነት ነውና እሺ ሰላም በላይ ምንም የለም። ያውና መጀመሪያ ቅድሚያ ለሰላም መወያየት እንደዚህ ያው
ዋናው ነገር መመካከር ነውና ሰዎች ከጥፋታቸው እንዲታረሙ ያጠፋውስ አካል ማን ነው ለምን አይታረምም የሚል ነገር ማንሳት ስላለብን የተወሰኑ አንዳንድ ሐሳቦችን መስጠት ፈልጌ ነው። እሺ እንግዲህ ያው በቅድሚያ ለሚዲያው ማመስገን ፈልጋለሁ። አሁን ይሄን ፕሮግራም በጥራት እየሰማን ነው። ስለ ሰላም እንድንወያይ ልቦናችንን ሰብሰብ እንድናደርግ በጥራት ስርጭቱ እንድናደምጥ እያደረጉ ላሉት ቴክኒኩን ምንችል ወርቁ በመስተንግዶ ሀብታሙ አስማረ በዝግጅት የሻህ ሀሳብ አበራና ሜልኮን ጌትነት በዛ አጋጣሚ ላመሰግናችሁ ፈልጋለሁ። እኛም እናመሰግናለን። ከዛ በተጨማሪ አነሳችሁት ሀሳብ ላይ የተወሰነ ሀሳብ ለመስጠት ያህል አንደኛ ነገር በማንኛውም ሁኔታ ከትንኮሳ መታቀብ የተኩስ አቁም ስምምነት ቅድሚያ ምንም ድርድር ውስጥ የማይገባ ነገር ነው። በቃ ቢያንስ ይሄ ዋናው ነገር ነው። ግን ይሄ ነገር እየተጣሰ ነው። መጀመሪያውኑ የተኩስ አቁም ስምምነት ተፈርሞ ከዛ በኋላ በአንደኛው ወገን በህወሓት ወገን የተኩስ አቁም ስምምነቱ እንትን ብሎ እንደውም ትንኮሳ ምናምን የተፈጸመበት ሁኔታ አለ። ራስን ለመከላከል ደግሞ እየተደረገ ያለ ሁኔታ አለ። ከሀገራችን መንግስት ከመከላከያም ከምናምን እነሱ ላይ ትንኮሳ እየተደረገ ያለበት ሁኔታ እንዳለ እንሰማለንም እናያለንም በእንትን ማለት ነው። ከዛ ውጭ ግን ከማንኛውም ሀገር ጋር ንግግር ማድረግ አይቻልም ማለት ሀገሪቱ አንድ መንግስት ነው ያላት። ከፌዴራል መንግስት ጋር ምንም አይነት የሀገር ጋር ስምምነት የሚል ነገር ሁኔታዎች እናያለን። በጎን ከአሸባሪ ኃይሎች ወይም ደግሞ ከዚህ ከግብጽ ጋር ከተለያየ እንትን ጋር የኢትዮጵያ ጠላት ተብለው ከሚፈረጁት ጋር ንግግር ማድረግ ይሄ ራሱ በሀገር ላይ ሌላ አይነት እንትን ማድረግ እንዳለ ይሰማኛል። ከዛ ውጪ ደግሞ መሳሪያ ማስረከብ የተባለውን መሳሪያ ቢያንስ በተወሰኑ ቀናት ስምምነት ከተፈረመ በኋላ መሳሪያ መውረድ አለበት፣ ስምምነት መደረግ አለበት ተብሏል። ይሄም ራሱ እየተከበረ አይደለም። ሌላው ተፈናቃዮች ወደ ቦታቸው ይመለሱ ነው። አሁን ተፈናቃዮች ፍርሃት ኖሯቸው ወደሚፈልጉት ቦታ ካልተመለሱ መንግስት ምንም ማድረግ አይችልም እና ይሄም ገቢራዊ የሆነበት ሁኔታ እንደሌለ እናስተውላለን፣ እንታዘባለን። ይሄ ከማን መሆን አለበት? ህወሓት ቢያንስ ይሄን ተግባራዊ እንዲደረግ ምቹ ሁኔታ አልፈጸመም። ግን ተፈናቃዮች አልተመለሱልኝም በሚል ሰበብ ምክንያት አድርጎ ነው ትንኮሳ እየፈጸመ ወይም ደግሞ የፕሪቶሪያውን ስምምነት አፍርሻለሁ የማለት ነገር ውስጥ የገባውና እዛ ነገር ላይ ቢያንስ እንደው በቂ የሆነ ማህበረሰቡ ግንዛቤ ኖሮት እንደዚህ አይነት ነገሮችን ማውገዝ የመጀመሪያውን ማውገዝ ነውና የማውገዝ ስራ ብንሰራ ጥሩ ነው እንላለን። ሌላው ደግሞ መከላከያ ወደ ነበረበት መመለስ ነው። ትግራይ ክልል የነበረው መከላከያ ቢያንስ ትንኮሳ ከተፈጸመበት በኋላ ከትግራይ ክልል ወጥቷል። ግን አሁን ወደ ቦታው መመለስ አለበት ሲባል የትግራይ ክልል አሁን ሰዓት ላይ ያለው መንግስት ያን ነገር ሊቀበል አልቻለምና ወደ ቦታው መመለስ አልቻለም። ስለዚህ አሁን ዋናው ነገር ትዕግስት የሚለው ነገር እስከ መቼ ነው ትዕግስት መሆን ያለበት? ስንት ሰው እስከሚያልቅ ነው የሚለው ነገር መታሰብ መቻል አለበት። አሁንም ደግሞ ድጋሚ ወደ ሌላ ብጥብጥ ወይም ደግሞ ሌላ መተላለቅ ውስጥ እንዳይገባ እርምጃ መወሰድ ያለበት አንደኛ የትግራይ ባለስልጣኖችን የጉዞ እቀባ ማድረግ ብቻ በቂ አይደለም፣ እንደ ግሌ ማለት ነው። ከዛ ውጪ የጉዞ እቀባ ከማድረግ ውጪ ድርጅቱ ከአሸባሪነት እንዲላቀቅ ተደርጓል። ወደ አሸባሪነት አሁንም የሀገሪቱ የራሷ የሆነ ፓርላማ አላት። ወደ አሸባሪነት ፈርጆ ቢያንስ የፋይናንስ ምንጮችን በጀት ራሱ መመደብ ራሱ ለፌዴራል መንግስት ቢያንስ በመንግስት ሰራተኞች በምናምን አለ እኮ እዛ እኮ። ግን ያንን ሁሉ ነገር ቢያንስ የፌዴራል መንግስቱ ማድረግ የለበትም ብዬ አስባለሁ። ሌላው የወደሙ ተቋማቱንም ራሱ እየሰራ መንግስት በተቻለው መንገድ እያደረገ ነው ያለው። መልሶ የሚወድሙበት ሁኔታ ካለ ምንም ዋጋ ስለሌለው በአሁኑ ሰዓት ይሄ ነገር እንደው እንትን ሊባል ይገባል ማለት ሊወገዝ ይገባል። ወንድሞቻችን ናቸው የሚሞቱት የትግራይ ወንድሞች። ለትግራይ ወንድሞቻችን ድምጽ መሆን አለብን። ከዚህ ውጪ ሁላችንም ለሰላም ብንቆም ሰላም መምጣት ይችላል በሚል ነው ሀሳብ የምሰጠው። አላበዛም፣ ለሌሎቹ እድል ለመስጠት ያህል አመሰግናለሁ። የሻህ ሀሳብ አበራና ሜልኮን ጌትነት። አውላሊ ወርቁ ከከሚሴ የዘወትር አድማጫችን እናመሰግናለን። መልካም ቀን ይሁንልህ ለሁላችን። የዘወትር አድማጫችን አወል አሊ መሰረታዊ ሀሳቦችን አንስቷል። የመጀመሪያው ጉዳዩን ማውገዝ እና እየሆነ ያለውን ነገር ማስረዳት፣ ከዛም ባለፈ ደግሞ እርምጃዎችም ያስፈልጋሉ የሚል ሀሳብ ሰጥተውናል። አሁንም አድማጮቻችን ሌላ ተሳታፊ ያለን። ሄሎ ዛዩኒ ከሰላዲኝ ሰላም ነው? ሰላም ነን። ማንን በልከት ደወሉልን? ዛዩ ከሰላዲኝ። እሺ የተወያየንበት ያለውን ርዕሰ ጉዳይ እያደመጡት ነው? አዎ ሰምቼዋለሁ። መልካም፣ የእርስዎን ሀሳብ እንጋራ። አሁን ግን ትዕግስት ምናምን የሚባለው ነገር
እኔ ብዙን ያስማማ አይመስለኝም። ህወሓት ሰላም ምናምን የሚባል ነገር የሚያውቅም አይመስለኝም። ጭራሽ እንደ ፍርሃት ነው የሚቆጥሩት እና ከመሰረቱ መጥፋት ያለበት እንትን ፓርቲ ይመስለኛል ህወሓት። እንኳን ህወሓት ማለት ነው ለዚች ሀገር እንደው ዘለቄታዊ ሁኔታ ከታሰበ እንደኔ ሀሳብ ኤርትራ የምትባል ሀገር ራሱ መኖር የለባትም እውነት ለመናገር ማለት ነው። የኢትዮጵያ አካል ሆና ነው መቀጠል ያለባት እና ይሄ ነው የኔ ሀሳብ። በሰላማዊ ነገር በውይይት በድርድር ነገሮችን እልባት እንዲያገኙ ማድረግ ወደ ሰላም እንዲመጡ የማድረጉ ጉዳይ በህወሓት በኩል ሊኖር አይችልም የሚል ሀሳብ ነው እርሶ ያለው? ስሪታቸውም ራሱ እንደዚህ አይነት አስተሳሰብ ያላቸው አይደሉም። ጭራሽ ይህንን አይቀበሉትም። እንደ ፍርሃት ነው በእኔ በእርግጠኝነት። እናመሰግናለን ለሀሳቦት። መልካም ጊዜ። አቶ ብዙአየሁ ከሰሜን ሸዋ ሰላ ድንጋይ አካባቢ ህወሓት ከስሪቱ ሰላምን የሚናፍቅ ሰላምን የሚፈልግ ስላልሆነ ተጨማሪ ውድመት ሳይመጣ የመፍትሄ እርምጃው ቢፈጥን የሚል ሀሳብ አንስተዋል። ሌላ አድማጭ አሁንም አለ። ወደ አድማጫችን ሀሳብ እንሂድ። ሄሎ፣ አብሮ ይስጥልን። ማንን በልኬት ደወሉ? ሰላም ነን። እንዴት ነዎት? የዘወትር አድማጭ ስናቀው ተሰራከ ለማናዲስ። እንዴት ነዎት? ሰላም ነን። ሰላም ናችሁ? ሰላም ነን። ሀሳቦትን እንጋራ። ያነሳችሁት ርዕሰ ጉዳይ ወቅታዊ ነው። እንግዲህ ህወሓት የፕሪቶሪያውን ስምምነት ጥሶ በመንደርደር ላይ ይገኛል። አሁንም ግን አሁን እኔ ትልቁ ችግር ነው ብዬ የማምነው ከመንግስትም ችግር አለ ብዬ አምናለሁኝ። ምንድን ናቸው ችግሮቹ? ለምሳሌ እናንተን የመገናኛ ብዙኃን ማንሳት ቢቻል ማለት ነው ህወሓት በ2013 ጥቅምት 24 ላይ የሰሜን ዕዝ ከወጋ በኋላ ወደ አማራ ክልል ዘልቆ በጣም ከፍተኛ የሆነ እልቂትና የህዝብ አደረሳል። ግን እውነቱን ለመናገር በቃ አማራን ለማጥፋት እስከ ሲኦል እንገባለን ያሉ ሰዎች ዛሬ ከፌደራል ጉያ ተሸጉጠው ነው ያለው። እነሱ ደግሞ አሁን የእነሱ ተከታይ የሆኑት ነፍጥ በማንሳት እንደዚህ የሚገኝ ከሆነ በሚል ትርክት ተፈጥሮባቸውን ብዬ አምናለሁኝ። እንደዛ አሁን እኔ በጣም ትርክት ተፈጥሮብኝ ነበረ። ግን እንደዛ ያለው ሰውዬ በኋላ ግን ትግራይን ለማዳን እስከ ሲኦል ነው እገባለሁ ያልኩ እንጂ አማራን ለማጥፋት አላልኩም ብሎ ሲከራከር እኔ በአንድም በሌላም ምክንያት እንትን ብያለሁ። ምክንያቱም አሁን ትርክት ነው። እኛ ላይ የሚተፈጠረ ትርክት አለ፣ ከእነሱ ላይ የተፈጠረ ትርክት አለ። ደግሞ አንድ ጊዜ የተፈጠረን ትርክት በአንድ ጊዜ ከአእምሮ ለመውጣት በጣም እንትን ይላል። ለምሳሌ እንደዛ ያለን ሰው አሁን ዛሬ በቃ አሪፍ ናቸው ለልማት የሚሰሩ ሰዎች ናቸው ብባል እኔ በበኩሌ አላምንም። ተፈጥሮብኛል አእምሮ ላይ። አሁንም እነሱ ዳግም እልቂት ለማድረግ በመንደርደር ላይ የሚገኙ ይህን ነገር መንግስት አሁንም በጣም ማሰብ አለበት። ስሰማ ነበር አሁን እንትና ቢሆኑ ኢትዮጵያ አትፈርስም ማለት አለመፍረስ ማለት እኔ እየገባኝ አይደለም። ሀገር እየፈረሰ ነው። አማራ ክልል እኮ ያን ያክል ውድመት የደረሰው በእነሱ ምክንያት ነው። ግን ምንድን ነው ሀገር አልፈረሰም። ሀገር ማለት ምንድን ነው የሚለው በጣም ያሳስበኛል። እና ምንድን ነው የእናንተም ዘገባ? እውነቴን ነው በቃ እውነቱን መዘገብ አለባቸው እንጂ እንደዚህ ዝም ብሎ የስሙላ ነገር መሆን የለበትም። ብዙ ጊዜ ጦርነቶች ይኖራሉ በየትኛውም ዓለም ሀገራችንን ጨምሮ ተደጋጋሚ ጦርነቶችን አይተናል። ማንኛውም ጦርነት መቋጫው ሰላማዊ ንግግር፣ ውይይት፣ ድርድር ነው እንጂ በየትኛውም ጦርነት ላይ የጦርነት አሸናፊ የለውም። በየትኛውም ዓለም ላይ ጦርነት ከተደረገ በኋላ ወደ እርቅ ወደ ሰላማዊ መንገድ መጥቶ የመወያየት የመነጋገር እንደገና ሀገርን የመገንባት ነገር አለ። በኢትዮጵያ ላይ ተጀምሮ የነበረውም ከፕሪቶሪያው ስምምነት በኋላ ይሄ ነው። ህወሓትም ከተከፈለ በኋላ ለሁለት ስምምነቱን የተቀበሉ ሰዎች ከፌዴራል መንግስቱ ጋር ተባብረው ለመስራት ሄዱ። ያልተቀበሉት ደግሞ እንደገና የራሳቸውን አይነት እርምጃ እየወሰዱ ነው የሚገኘው። ይሄን የሆነ እሱማ እኮ የሰላም ስምምነቱ በጣም አሪፍ ነው። ብዙ ሰዎችን ከህይወት መጥፋት ታድጓል። ግን አሁንም በቃ በመምጣት ላይ ዝግጅት ስላሉ ዘገባውን አስተካክሎ መዘገብ አለባችሁ ነው ከእናንተም። ምን አይነት ይሁን?
ምን አይነትማ በቃ ያልተባሉትን ነገሮች ከነሱም እነሱን ለማጥላላት ተብሎ አንዳንድ የሚዘገቡ ነገሮች አሉ። ግን ደግሞ ምን አለ መሰለሽ አሁን በብርጭቆ የሆነ ነገር ስትጠጪ ለምሳሌ ከይሽ ሀሳብ ጋር ስትጠጪ ችርስ ትባባያለሽ። ችርስ ስትባባይ ብርጭቆ እየተጋጨ የእናንተን ሆድ ግን እየሞላች ነው ለምሳሌ ማለት ነው። ለምን ለእናንተ የእናንተን ሆድ ለመሙላት ብርጭቆ ለምን መጋጨት አስፈልገው? አሁን ፖለቲከኞች ናቸው በቃ በሁለት ጎራ ይሰለፋሉ። ልክ እንደ ብርጭቆ ያጋጫሉ፣ እነሱ ሆዳቸውን ይሞላሉ። ምክንያቱም አሁን ትልቁን ስራ እየሰራ ያለው እኔ ከፋት ወደ ልቂት ይከታል ተማር ነው የሚሉ ሰዎች ናቸው። በቃ ተነስተው ኢትዮጵያ ትፈርስም፣ ኢትዮጵያ እየሞትን እንበዛለን ምናምን በቃ ማይባል ከመንግስት የሚለው አካል እንደ በጣም እሰማለሁ። ተፈስ ማለት ምን ማለት ነው? ሀብት ይወደም የሰው ልጆች እንደዛ እየዘገፉ በቃ ሀገራት ወድም የሚባለው ነገር እኔ በጣም ግራ ያጋባኛል። እና ያዘጋገር ስልታችሁ ከእናንተ ሚዲያ ነው፣ ሀገርንም እንዲገነባው ሚዲያ ነው፣ የሚያፈርሰው ሚዲያ ነው። አዎ በአንድ ቀን መገንባት በቃ ሚዲያ በፖዚቲቭ ያተጠቀምንበት ሀገርን ይገነባል። እንደገና ደግሞ ኔጌቲቭ ከሆነ ደግሞ በቃ ሀገርን ስለኛሽ መደመድ እናንተ እንደ ድልድይ ሆናችሁ መንግስትንና ህዝብ የሚያገናኝ ነገር ብትሰሩ እውነቴን ነው የምላችሁ ይህን ጦርነት አሁንም መቀልበስ ይቻላል ብዬ አምናለሁ። እናመሰግናለን አቶ አስናቀው ከይልማና ዴንሳ። እሺ እኔም አመሰግናለሁ። አቶ አስናቀው ከፕሪቶሪያው የሰላም ስምምነት ጀምሮ በተለይም ደግሞ ሚዲያዎች በፍትሃዊነት የሁሉንም ወገን ሀሳብ መዘገብ አለባቸው የሚል አይነት ሀሳብ አንስተዋል። ከአማራ ኤፍኤም ባህር ዳር 96.9 ከአማራ ሬዲዮ እንዲሁም በሌሎች የአሚኮ የኤፍኤም ጣቢያዎች እየተሰማ ያለው የሀሳብ ለሀሳብ መሰናዱ ነው። በሀሳብ ለሀሳብ መሰናዷችን ዛሬ እየተነጋገርንበት የምንገኘው የፕሪቶሪያው የሰላም ስምምነትና ከዛ በኋላ ደግሞ የገጠመውን ፈተና በተመለከተ ነው። በ0998 65 65 65 አድማጮቻችን እየደወሉ ሀሳብ አስተያየታቸውን እየሰጡ ይገኛሉ። አሁንም ሌላ አድማጭ አለ። ሄሎ። አዎ ድምጾትን ከፍ አድርገው ያናግሩን። ማን ይባላሉ? ከየት ደወሉልን? አዱኛው እባላለሁ ከባህር ዳር። አዱኛው ከባህር ዳር። ባነሳ ነው እርሶ ሀሳብ ላይ የእርሶ ምልከታ ምንድን ነው? የኔ ሀሳብ ምንድን ነው? ሰጠው ሀሳብ የመጀመሪያው ያው የተፈጠረው ጉዳይ ለማንም አይደለም፣ ይወራ ባይወራ ተፈጠረ። ከተፈጠረ በኋላ ድርድሩ ከተጀመረ በኋላ መንግስት ላይ ቸለልተኝነት አለ ብዬ ነው ሰጠው ሀሳብ። ቸለልተኝነቱ ምንድን ነው? በፕሪቶሪያው ስምምነት ተስማምተዋል፣ እስከዚህም ቀን ትጥቅ መፈታት አለበት ሲባል መንግስት የራሱን እርምጃ እየወሰደ ነው። ያ ትጥቅ ሳይፈታ ግን ትጥቁ አልተፈታልኝም ብሎ ማመልከት ነበረበት። ዝም ብሎ ቸለልተኝነቱ ሲቆም ነገ ሌላ ውስጥ እንደሚገቡ ያውቃል። ሻሪያው ካልተፈታ ነገሮች መስመር ይዘው ካልሄዱ ነገ ያ ነገር ተመልሶ እንደሚመጣ ማወቅ ነበረበት። ጉዳዮቹን ለአደራዳሪው ለአፍሪካ ህብረትም ያቀረበ እየተናገረ የነበረበት ሁኔታ አለ። ምናልባት አደራዳሪዎች እዚህ ላይ ቁርጠኝነት እንዲፈጸም ከማድረጉ ላይ ካልሆነ በስተቀር በሁለቱም ወገኖች በኩል ለአፍሪካ ህብረት በተደጋጋሚ የማመልከቱ ነገር ነበር። እንግዲህ ያ ሊኖር ይችላል፣ ግን ጫና ማሳደር ነበረበት ነው። በቃ በጥቅሉ ያው አቅሙም ጉልበት ሁሉም ስላለው ይሄ ነገር እየተፈጸመ አይደለም፣ ይሄ ነገር ካልተፈጸመ እኔ ውዴን አፈርሳለሁ ብሎ መታገልና መጠንቀር ነበረበት። ከዚያም በኋላ አንዳንድ ትንኮሳዎች ሲፈጸሙ ባላየው ባልሰማው ዝም እየተባለ ለዚያ ችግር ብለው አድረው ወደ ማፈንገጡና ወደዚህ ደረጃ ላይ ተደረሰ እና ምንድነው በጥቅሉ ላይ ማስቀምጠው ቸለልተኝነት አለ። በቃ መጀመሪያ ላይ የትም አይደርሱም የሚባል ነገር ነው። ይሄ የትም አይደርሱም የሚለው መጀመሪያም ዋጋ አስከፍሏል፣ አሁንም ዋጋ ሊያስከፍል ይችላል። ዛሬ ግን ደግሞ እንደዚህ ከሆኑ በኋላ ደግሞ ዛሬ ከተቻለ ወደ አደራዳሪ አካላቶች አቤቱታውን መጮህና በእንጥጩ መቅጠፍ ይሻላል። ሳይጠነክሩ ሳይጎለብቱ ቶሎ ማቋረጥ አለበት የሚል ሀሳብ ይሰጣል። እናመሰግናለን አቶ አዱኛ። አቶ አዱኛው ከባህር ዳር በመንግስት በኩል ቸለልተኝነት አለ፣ ነገሩን ማስረዳት፣ ነገሩን ማሳወቅ፣
ከዛ በኋላም ደግሞ ወደ መፍትሄው መሄድ ነው እንጂ ማቃለል አይገባም የሚል አይነት ሀሳብ ነው የሰጡን። በመንግስት በኩል በተደጋጋሚ የሚያነሳቸው ነገሮች አሉ። ከዚህ በፊትም ወደ መጀመሪያው ጊዜም ብንሄድ የነበሩ ሂደቶች ወደ ጦርነት ላለመግባት በሰላማዊ መንገድ ሁነቶችን ለመጨረስ የሚያደርጋቸው መንገዶች ነበሩ። እነዛ የሰላማዊ መንገዶች ግን ሳይሆኑ ቀርተው ወደ ህግ ማስከበር እርምጃ የሄደበትን ጊዜ እናስታውሳለን። ከዛ ቀጥሎ ብዙ ውድመቶች ከ600 ሺህ በላይ ዜጎች ካለቁ ጦርነቱም ብዙ ውድመት ካደረሰ በኋላ ነው እንግዲህ በጦርነትም አሸንፎ ምንጊዜ መቋጫው ንግግር፣ ድርድር፣ ውይይት ስለሆነ ወደ ፕሪቶሪያው የሰላም ስምምነት የተመጣውና የፕሪቶሪያው የሰላም ስምምነት ከተደረሰ በኋላም እነዚህን ነገሮች በቸልታ ማለፍ ሳይሆን ነገሮች ተካረው ወደ ጦርነት እንዳይገቡ በማድረጉ በኩል መንግስት ሆደ ሰፊ ሆኜ ነገሮችን እየተመለከትኩ ነው ያለፍኩ ነው እንጂ እያየኋቸው ነው የሚል ነገርና በድርድር በውይይት ነገሩ እንዲፈታ የተለያዩ አሸማጋዮችም እንዲገቡ የአፍሪካ ህብረትም ጉዳዩን እንዲመለከተው የማድረጉ ነገር በተደጋጋሚም የተደረሰ የሚለውን የአፍሪካ ህብረት አደራዳሪ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆም ወደ ትግራይ ክልል ሂደው እንደነበር እናስታውሳለን። አዎ ልክ ነው። በአድማጫችን በኩልም የተነሳው ሀሳብ ጉዳዩ ወደ ግጭት ሳያመራ ሰፊ ውድመት እንደ ከዚህ ቀደሙ ሳይመጣ ቅድመ መከላከሉ ላይ መተኮር አለበት። ስለዚህ ቸልተኝነት መኖር የለበትም የሚል በስጋት መንገድ ያነሳው ያው ጦርነቱን ከመጥላትና ሊደርስ የሚችለውን ውድመት ቀድሞ መከላከልን በማሰብ ይመስላል። በመንግስት በኩል በእርግጥም ጥረቶች አሉ ጉዳዩን ማሳወቅ። በተለይም ደግሞ የአፍሪካ ህብረት እንግዲህ ይህ የጦርነት ሁኔታ መፍትሄ የተሰጠው የአፍሪካን ችግር በአፍሪካ መፍትሄ መስጠት በሚለው የአፍሪካ ህብረት መርህ መሰረት በአፍሪካውያን ነውና ጉዳዩን ለአፍሪካ ህብረት ማሳወቅ፣ ለሚመለከታቸው አካላትም ገለጻ ማድረግ፣ በምክር ቤትም ለህዝቡ እንዲያውቀው የማድረግ ጉዳዮች ነበሩ። የፕሪቶሪያዊ ስምምነት የተሻሩ ነጥቦችንም የማሳወቅ ሂደቶች እንደነበሩ እናስታውሳለን። አዎ በቅርቡ በሰኔ ወር ላይ የሂውማን ራይት ዎች ዓለም አቀፉ የሰብአዊ መብቶች ተቋም ያወጣውም ነበረ የትግራይ ክልል ህወሓት እያደረገው ያለውን ነገር ያወገዘበት። በተለይ በትግራይ ባለስልጣናት እድሜያቸው እስከ 15 ዓመት የሆኑ ህጻናትን ጨምሮ ወጣቶችን፣ የቀድሞ ተዋጊዎችን በመንገድ ላይ በቢሮዎች በሌሊት ከቤት ወደ ቤት በሚደረጉ ፍተሻዎች በኃይል ታፍነው ወደ ውትድርና እየተወሰዱ ነው የሚል የትግራይ ህዝብ አሁንም ካስከፊ የ2 ዓመት ጦርነት እያገገመ ነው። ከዛ ከክልሉ ያሉ ባለስልጣናት ግን ለፖለቲካ ውጥረቶች ምላሽ መስጠት ያለባቸው ንጹሃንን በኃይል ወደ ውትድርና ማስገዳድ መሆን የለበትም ብለዋል። የሂውማን ራይት ዎች የምክትል የአፍሪካ ዳይሬክተር ሊሻ ባዳርም መግለጫው ላይ እንደተናገሩትና የአውሮፓ ህብረትና አሜሪካንም ስታይ ህወሓት በክልሉ ውስጥ ያለው ሁኔታ በጊዜያዊ አስተዳደር እንዲመራ ማድረግ ነው እንጂ የሚችለው ከኢትዮጵያ መንግስት ጋር ትይዩ ሆኖ ራሱን እንደ መንግስት ቆጥሮ የሚያደርጋቸው ግንኙነቶች ትክክል አይደሉም። እንደገና ለጦርነት የሚያደርጋቸው እንቅስቃሴዎች ከፕሪቶሪያ ስምምነት ውጪ የሆኑ ነገሮች ሁሉ አግባብ አይደሉም በሚል ማዕቀብ መጣሉንም የቪዛ እገዳ ማድረጉን በአሜሪካ በኩል የህወሓት መሪዎች ላይ የጉዞ ማዕቀብ ተደርጓል። ምክንያቱም እንቅስቃሴያቸው በምስራቅ አፍሪካ ጦርነትን የሚያባብስ ጦርነትን የሚቀሰቅስ እንደሆነ ተነግሯል። መሰረታዊው ጉዳይ ህወሓት አሁን እንደ ድሮው ሳይሆን ወጣቱ በተለይ የዲጂታል ትውልድ አዲስ እሳቤ የሚፈልገው አዲስ የኢኮኖሚ እንቅስቃሴ ማድረግ የሚፈልገው ኃይል ከህወሓት እየተነጠለ የትግራይ ህዝብና ህወሓት አንድ ነው የሚለው ለ50 ዓመታት ያህል ህወሓት ሲተርከው የነበረ መስመር የተሰበረ መሆኑን እናያለን። ጥቂት ቡድኖች ናቸው አሁን። ህወሓት እንደ ድሮ አይደለም። ህወሓት ካልን እንደ አቶ ጌታቸው ረዳም ህወሓቶች የህወሓት አባላት ነበሩ። ነገር ግን በርካታ የህወሓት አባላት እነ ዶክተር ደብረጽዮን ገብረ ሚካኤል የያዙትን አቋም በመሸሽ ልክ አይደለም በማለት እየተቃወሙት ይገኛሉና
ህወሓት እኩል ይሆናል የትግራይ ህዝብ የሚለው ትርክት ሙሉ በሙሉ የፈረሰ እንደሆነ ያለን አዲሱ ወጣት አዲሱ ትውልድም የህወሓትን የቆየና መስመሬን አስጠብቃለሁ ብሎ ቁሞ ሁሌ የኔን ብቻ ስሙ የሚለውን ሐሳብ እየተቃወሙት መጥተዋል። ስለዚህ በህወሓት ቡድን ላይ ራሱ የትግራይ ህዝብ፣ የትግራይ ፖለቲከኞች፣ የትግራይ ልሂቃን፣ ተራማጅ የህወሓት አባላትና ዓለም አቀፉ ማህበረሰብም እያወገዘው ድርጊቱ ልክ እንዳልሆነ እየገለጸ ነው የሚገኘው አሁን ላይ። በማህበራዊ ሚዲያ ላይ የሚንቀሳቀሱ የተለያዩ ተንቀሳቃሽ ምስሎችን አድማጮቻችን አይቷቸዋል ብዬ አስባለሁ። የትግራይ እናቶች ይሄንን ዳግም ጦርነት ምን ያህል እየተቃወሙት እንደሆነ እጅግ በጣም በሚያሳዝን አንጀት በሚበላ ሁኔታ በቃ ኢትዮጵያ ዳግም ጦርነት ውስጥ ከገባች ምን አይነት ዕጣ ፈንታ ይገጥመናል የሚለውን የጦርነትን አስከፊነት በሚያሳይ ሁኔታ ነው። አሁን ይሄ አይደለም ለኢትዮጵያውያን የገፈቱ ቀማሽ ለሆኑት ለሌላውም ዓለም ሊያስተምር በሚችል መልኩ ሀዘናቸውን መሬት እየደበደቡ እየተንከባለሉ የገለጸበት ምን ያህል በረሃብ በጉስቁልና ልጆቻቸውን በማጣታቸው ሀዘን ውስጥ እንደሆነ በሚያሳይ መልኩ እየተመለከትን ነበረ። ልጆቻቸው ሲታፈሱ በቃን ብለው እስከ መቃወም ደርሰው እናቶች ተመልክተናል። በክልሉ ውስጥ ያሉ የተፎካካሪ የፖለቲካ ፓርቲዎችም እንዲሁ ያካሄዱ ትክክል አይደለም በሚል ድምጻቸውን በተለያየ ሁኔታ ውስጥ እያሰሙም እየተመለከትን ነው። ተቃውሞ አለ። ነገር ግን ይህንን ተቃውሞ ለማሰር በህወሓት በኩል የሚወሰዱ እርምጃዎችም አሉ። ህዝቡን አጣብቂኝ ውስጥ ሌላ አማራጭ እንዲያጣ የማድረጉንም ነገር እንመለከታለን። አዲስ የጦርነት ጉሰማ እርምጃዎች፣ አካሄዶች ከኢትዮጵያ ጋር ታሪካዊ ጠላት ከሚባሉት ጋር አብሮ እጅና ጓንት ሆኖ የመስራት ነገርም እየተመለከትን ነው። እስኪ አድማጮችንም ሀሳብ እንስማ። መልካም አብሮ ይስጥልን። እንደምን አሉ? እግዚአብሔር ይመስገን። ሰላም ናችሁ? ሰላም ነን። ማን ይባላሉ? ከየት ደወሉልን? አጥንቁት ከባህር ዳር። መልካም የእርስዎ ሀሳብን እንጋራ። ያው አድማጫችን እንዳለው ከዚህ በፊት ያለው ጦርነት ያው እነሱ ስምምነት ከሆነ በኋላ ደግሞ ዳግም የአማራ ጦርነት ተጀመረ። የዚህ ልማት ደግሞ ሳያገኘው ደግሞ አሁን ድጋፍ ደግሞ ኤርትራ ተንትሱ ትግራይ ጀመረች። አሁን ቅድም እንዳልሽው አንቺ ምስል ላይ እናቶች እየተንከባለሉ ምናምን አልሽ። ከዚህ ባሻገር ደግሞ ህዝቡ ደግሞ ከዚህም በላይ ሲንከላሽ ነበረ እንደዚህ በምስል። አሁን እኛ ይሄኛውን ያየ ነው። ህዝቡ ደግሞ እዚህ ወጣው እንደዚህ ቅሬታ የሚያቀርበው ደግሞ ከዚህም በላይ ተጎድቶ ሊሆን ይችላል ብዬ አስባለሁ እንደኔ። እና የሚገርምሽ ሀገር አልፈረሰም። ያ አድማጫችንም እንዳለው እኔ የሚገርመኝ ሀገር ፈረሰ የሚባል አዲስ አበባ ብቻ ጦርነት ሲካሄድ ነው መሰለኝ ብዬ አስባለሁ። ከዚህ በላይ ሀገር ፈርሷል። እና በፊት ያው ጠቅላይ ሚኒስትሩም እንዳሉ አፈጎ ሲናገር ምክር ቤት ላይ ሀገር አልፈረሰም የትም አይደርሱም ምናምን ይመስለኛል። አዲስ አበባ ብቻ ነው ጦርነት ሲካሄድ ሀገር ፈረሰ ብሎ የሚታሰብ እና ከአሁንም አሁን ልባት ምናምን የማይቀጥል ከሆነ አሁንም ደግሞ ሌላ ክልሎች ላይ ደግሞ እንደዚህ ጦርነት ሊነሳ ይችላል። እልባቱ ምንድን ነው? እኔ እንደዚህ በሰዓቱ የተስማሙበትን ምክንያት በሰዓቱ ምላሽ ያለመስጠት መስለኝ እንደኔ። ስለዚህ አሁን መቃም 100% ባይመልስ ቢያንስ ከ150% ምላሽ መስጠት፣ ሌላውም በሂደት ላይ ማድረግ። አሁን እኮ በቃ እነሱም እንደዚህ አሁን አንቺ የሚታገልሽ ኃይል ምን ላድርግ በምን ምክንያት ማለት ሲገባ የትም አይደርሱ የሚለው የሚታገልሽን ኃይል አንቺ አቤት ወዴት በምን ምክንያት መደራደር በሶስተኛ ወገን ማለት ሲገባ አሁን ብዙውን ቀንም ስንሰማ በስብሰባ በምን የትም አይደርሱም የችግር የለውም ይሄ የትም አይደርሱ የሚለው ችግር እንደኔ በእነሱ ላይ ሌላ ዛቻ ነገር ነው የሚፈጥርባቸው። ይልቁንስ በሚገባ ነገር በምክር በውይይት ፈታ። አሁን አንዳንዴ በቃ የትም አይደርሱ የሚለው ከምክክር ይልቅ ወደ ሌላ ጥላቻ ይወስዳሉ። ሲቀጥል አሁን እኔ በጣም ይገርመኛል የምክክር ኮሚሽን ደህና ሰየው ለአማራ ክልል ፎይታ እናገኝ ስንል ከዛ ይልቅ ደግሞ አሁን ደግሞ ይሄ ጀመረ። ስለዚህ የምክክር ኮሚሽኑ ምን መፍትሄ የለው ማለት ነው እና በአስቸኳይ መፍትሄ ሊበጅልን ይህ ስምምነት የፈረሰስ በምን ምክንያት ነው
አምሮ ቢፈተሽ። እሺ እናመሰግናለን ስለ ሀሳቦት አቶ አትንኩት ከባህር ዳር። አቶ አትንኩት ከባህር ዳር ቸልተኝነት አያስፈልግም፣ ፖለቲካዊ መፍትሄዎች ያስፈልጋሉ። ለንግግር ለውይይት ቅድሚያ መስጠት፣ ትኩረት መስጠት፣ ትርጉም ሰጥቶ ጉዳዩን ማየት ያስፈልጋል የሚል ይዘት ያለው ሀሳብ ነው ያጋሩን። እኛም ሜልኪ በመግቢያችን ጀምሮ ርዕስ ያደረግነው የፕሪቶሪያው የሰላም ስምምነትን ነው። ያው ሰላምን መስበክ ሰላምን የሚያመጣው ደግሞ ፖለቲካዊ መፍትሄዎች ናቸው። እነዚህ ፖለቲካዊ መፍትሄዎች ደግሞ ውይይት፣ ድርድር፣ እርቅ ናቸው። ስለዚህ እነዚህ አካባቢዎች ላይ ትርጉም ተሰጥቶ ይሰራ። ነገር ግን የጦርነት ጉሰማ፣ አፈሳ፣ የጦርነት ትርክቶችና ፕሮፓጋንዳዎች አስፈላጊ አይደሉም። በብዙ ሺዎችን የቀጠፈ ጦርነት ተደርጓል። ነገር ግን ያ ጦርነት ዞሮ ዞሮ የተቋጨው በንግግር ነው። አሁንም ወደ ግጭት ከመገባቱ በፊት የንግግር የፖለቲካዊ መፍትሄዎች እንደ ሀሳብ ቅድሚያ ቢመጡ የሚል ይዘት ይዘን ነው እኛም የመጣ ነው። አድማጮቻችንም ይህን ማዕከል ያደረገ ሀሳብ እያመጡ ነው የሚገኙት። አድማጭ ያለ ይመስለኛል አሁንም ሜልኪ። አዎ በርካታ አድማጮች ለመሳተፍ እየደወሉ ነው የሚገኘው። ሀሳብ ለሀሳብ ነው። አዎ ነው። እንዴት ነው አቶ ንጉሴ? ሰላም ነሽ ሜልዬ? ደህና ነኝ። ደህና ኖት? ከቢሻንጉል እግዚአብሔር ይመስገን። ቆንጆ ሀሳብ ነው ያነሳችሁ። እግዚአብሔርን ውስጤ ሲብላላ የነበረው ሀሳብ እንዴት ላውጣ ስለው የነበረው ስለሆነ በጣም ደስ ይለኛል። በመጀመሪያ እናመሰግናለን። አዎ ከዚያ በተረፈ ሶስት ነገሮች ከመንግስት ጉድለት ነበረባቸው። ይሄ የፕሪቶሪያ ስምምነት ያልን እንደ መጽሐፍ ቅዱስ የምንደግመው እንትን እኔ በጣም የሚያሳዝነኝ ነገር አንደኛ እዚህ ስምምነት ላይ መስማም ድርድር መደራደር የነበረባቸው የአፋር ክልል፣ የአማራ ክልልና የትግራይ ክልል ነበሩ። መንግስትን በተደራዳሪነት መግባቱ አንዱ ስህተት ነው ብዬ ማስብ። መንግስት እንደ አደራዳሪነት መቅረብ ሲገባው ይሄ ስህተት በመሰረቱ ነው ይሄ ሁሉ የመጣው ችግር። ሁለተኛው ደግሞ ምንድነው መንግስት ይሄ ድርድር ከተከናወነ በኋላ በቲፒኤልኤፍ በኩል የሚሰሩ ስራዎች እኮ በህዝቡ በኩል ሲገለጽ እኮ ነበር። መሳሪያ እያጠራቀሙ ነው፣ ለድርድሩ ተገዢዎች አይደሉም ነው በተለያዩ በውጭ ሚዲያ በሀገር ውስጥ በተለያዩ በማህበራዊ ሚዲያ ሲሰራጭ የነበረውን መንግስት እዚያ ላይ ትኩረት ሰጥቶ ስራ ሲገባው መረን ለቀቀው። ለዚህ ደረሰ። ይሄ ችግር ከሚገርምሽ ነገር ቲፒኤልኤፎች እኮ እስከመቼውም አይማሩም። እኔ ግልጽ ነው የምነግርሽ። ለምን መሰለሽ? ቲፒኤልኤፎች ይዞት የተነሱት አላማ ሶስት መጽሐፍቶችን አስነብቤያለሁ። ሜልኮል ማህበር ገስገስኪ ትግራይ፣ ማርክሲስት ሌኒኒስት ትግራይና ህዝባዊ ወያኔ ሓርነት ትግራይ። እነዚህ ሶስቱ መጽሐፎች የገጽ ልዩነታቸው ካልሆነ በቀር ምን ይላሉ መሰለሽ? የአማራን ህዝብና የኦርቶዶክስን ማጥፋት አለበት ብሎ ነው የጻፉ። ከሚገርምሽ ነገር በጣም የሚያስደነግጠው እዚህ ላይ ነው። ይሄ ከዛሬ 60 ምናምን ወደ 40 ምናምን አመት የጻፉት ነው እና ይሄንን መጽሐፍ ሳስነብብ እኔ ደንግጫለሁ ከሚገርምሽ ነገር እና የቲፒኤልኤፍ ከመሰረቱ የጸረ ህዝብና ጸረ ልማት ነው በቃ ሲጀመር። ከዚያ ባሻገር አሁን መሆን የሚገባው እኔ እየተቀነቀነ ያለው ምንድነው የወልቃይትና የራያ ጉዳይ። እሱ በእውነት ስለ እውነት ከተባለ በሶስተኛ ክፍል የተማሩ የህብረተሰብ ሳይንስ ትምህርት ላይ ወልቃይት ጠገዴ ከጎንደር 7ቱ አውራጃዎች አንዱ ነው። ራያና ቆቦ ከወሎ ክፍለ ሀገር አንዱ አውራጃ ነው። ያ አይደለም ችግሩ። የትግራይ ህዝብ እንደ ድሮ ተስማምቶ እኮ መኖር የሚችልበትን እቅድ ነው ማቀድ እንጂ ስራ መስራት ነው እንጂ በመለያየት ምንም የሚመጣ ነገር አሁን ከ7 አመት ማለት ወደዚያ ይመለሳል ብሎ ማሰብ ለኔ ህልም ነው ብዬ ነው ማሰበው። ግን ከዚያ ይልቅ ህዝቡ እንደ ድሮ እንደ ጥንታም የዛሬ 70 እና 80 አመት እንደኖረው በፍቅር ተስማምቶ ተጋብቶ እኮ ነው ኖሯል እነዚህ ሰዎች። ስለዚህ ያንን ነው ማምጣት ያለብን እንጂ የትግራይ ወደዛ ተነጥሎ ይሄድ ምናምን እሱ የሚጠቅም አይመስለኝም። ለሌላ ጦርነት ከሚያነሳ ይልቅ ያ ነው እዚያ ላይ ሽማግሌዎች ስራ መስራት አለባቸው፣ መንግስትም ስራ መስራት አለባቸው ብዬ ነው የማስበው ሜሪ። እና ይሄ ውጭ በዚህ እንዳይቋጭ ሰፊ ውይይት ስለሚያስፈልገን ከነ መፍትሄው በሚቀጥለው እንወያይ ነው የምለው። መልካም፣ የተለያዩ ውይይቶችን እናደርጋለን። አቶ ንጉሴ ከቤንሻንጉል ዳንጉር ስለደወሉልን እናመሰግናለን።
አድማጮቻችን በርካታ ሀሳቦችን ነው ያነሱልን። ጦርነት ትርፉ እልቂት፣ ስደት፣ ድህነት ብቻ ነው። በተለይ ያለ ዓላማ የሚደረጉ ያለ ፍትሃዊነት የሚደረጉ ጦርነቶች ለትግራይም ሆነ ለጠቅላላው የኢትዮጵያ ሕዝብ የሚተርፈው ነገር የለም የሚል በሌላ በኩል ደግሞ የፌዴራል መንግስቱ እስካሁን ያሳየው የታገሰ የሰከነ ሆደ ሰፊ የሆነ አካሄድ የሚደነቅ ቢሆንም የህዝብን ደህንነትና የአገር ሉዓላዊነትን ግን ሁልጊዜ አደጋ ላይ ሊወድቅ አይገባም። እርምጃ ሊወሰድባቸው የሚያስፈልጋቸው ጉዳዮች ላይ እርምጃ መወሰድ መቻል አለበት። ህወሓት የጦርነት ናፋቂ ስሜቱ ሁሌም ያለ ነው። በተደጋጋሚ ይሄን አሳይቶናልና በውይይት በድርድር የሚቻለውን አካሄድ እየተሄደ በሌላ በኩል ደግሞ እርምጃ የሚያስፈልጋቸው ነገሮች ላይ መንግስትም እርምጃ መውሰድ አለበት የሚል ሁለት ሀሳቦችን አድርሰውናል። ልክ ነው። መሰረታዊ ሀሳብ ናቸው እንግዲህ አድማጮቻችን እየሰጡን። እነዚህ ሀሳቦች በመንግስት በኩልም በህወሓት በኩልም ቢሰሙ ቢደመጡ ለመፍትሄ የሚያግዙ እንደሆኑ መታዘብ እንችላለን። በእርግጥም ጦርነት አውዳሚ ነው። ጦርነት የሚፈለግ ጉዳይ አይደለም። ጦርነት ውድ የሆነውና የማይተካውን የሰው ልጅ ህይወት የሚበላ ስልጣኔን፣ ኢኮኖሚን፣ አጠቃላይ ሀገርን የሚያፈርስና የሚያወድም ስለሆነ ወደ ግጭት ከመገባቱ በፊት ሰላማዊ አማራጮች፣ የንግግር አማራጮች መፈጠር አለባቸው። አድማጮቻችንም ይህን ሀሳብ በጽኑ እያነሱ ነበረ። እንግዲህ የፕሪቶሪያው የሰላም ስምምነትን በመሰረታዊነት ስምምነት የተደረገው ጦርነትን ለማስቀረት፣ የሀገር ሉዓላዊነትን ለማረጋገጥ፣ በሀገሪቱ ውስጥ አንድ ወጥ ታጣቂ ኃይል ወይም የመንግስት የጸጥታ ኃይል እንዲኖርና ዜጎች ደግሞ ፍላጎታቸውን፣ ሀሳባቸውን በሰላማዊ መንገድ እንዲገልጹና ቅሬታዎችንም በዛ መንገድ እንዲስተናገዱ፣ ተቋማዊ ነጻነት፣ ተቋማዊ አንድነት እንዲመጣ፣ የዲፕሎማሲ ሁኔታውም እንዲሻሻል ለማስቻል የተደረገ ስምምነት ነበር። ይህ ስምምነት አድርጎ ሌሎች ጉዳዮችም እየተመነዘሩ በየጊዜው ስራዎች ቢሰሩ የህወሓት ኃይልም ስምምነቱን ቢያከብር ኑሮ ለራሱ ለህወሓትም በመሰረታዊነት ደግሞ ለትግራይ ህዝብም እንደ አጠቃላይ ለኢትዮጵያም በረከቱ ሰፊ እንደነበር መታዘብ እንችላለን። ሜልኪ ኢትዮጵያ የምትገኝበት ቀጠና ምስራቅ አፍሪካ የብዙ የውጭ ኃይላት ፍላጎት የሚያርፍበት ነው። እንደ ግብጽ ያሉ ታሪካዊ ጠላቶች ደግሞ ሀገራችንን በማንኛውም አማራጭ ተጠቅመው ለመበጥበጥ፣ ሰላሟን ለመንሳት ሌት ተቀን ይሰራሉ። አሁን ህወሓት የራሱን ህልውና ፈተና ለመወጣት ሲል ከውጭ ላኪዎቹ ጋር የሰጡትን አጀንዳ በመፈጸም ሀገርን ወደ ማያባራ በሚባል ግጭት የመክተት ተላላኪነቱን እየተወጣ ነው የሚሉ በመንግስት በኩል የሚመጡ ክሶች አሉ። ነገር ግን ሰላም፣ የጋራ መግባባት፣ ትዕግስትና የህግን መገዛት የሚፈጥረው ትልቅ ሀብት ነው ሀገራችንን ለዘላቂ ሰላም እንድታመራ የሚያደርገውና በዚህ ዙሪያ ላይ እኛም የፕሪቶሪያውን ስምምነት አንስተን አድማጮቻችን ጋር ውይይት እያደረግን ቆይታ ያደረግንበት የዛሬው ሀሳብ ለሀሳብ ፕሮግራማችን ይህንን ይመስላል። እንግዲህ በአድማጮቻችን በኩልም ጥሩ ጥሩ ሀሳቦች ተነስተዋል። ሰላም ለሀገራችን ይሁን እያል የዛሬውን የሀሳብ ለሀሳብ መሰናዶ ልናጠናቅቅ ነው። ከመሰናዶ ጋር ሜልኮን ጌትነትና የሻሳብ አበራ እንዲሁም ደግሞ ፕሮግራሙ በበላይነት እያስተባበረልን ሀብታሙ አስናቀ፣ ቴክኒኩን እየተቆጣጠረልን ምን ይችል ወርቁ የአብሮነት ቆይታ ነበረን። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ጊዜ ይሁንላችሁ። ሀሳብ ለሀሳብ በማህበራዊ ኢኮኖሚያዊና ሌሎች ወቅታዊ ጉዳዮች ላይ አድማጮች በቀጥታ የሚወያዩበት ፕሮግራም ሀሳብ ለሀሳብ